ይወጡ ነው ሶስት ነው ይወጣ ይላል እንደ ይላል በያፍ ነው እጅግ አሳዛኝ የተባለ መረጃ የእናታችን የቅድስት ክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ በጀልባ በመጓዝ ላይ ሳሉ ጀልባዋ በመስጠሟ ቁጥራቸው በውል ያልታወቀ የኦርቶዶክሳውያን ሕይወት ማለፉ ተገለጸ። የምርጫ ጸሎትና ዱዓ ሊደረግ መሆኑ ተነገረም። የኢትዮጵያ ሃይማኖት ተቋማት ጉባኤ መጪውን ምርጫ አስመልክቶም 7 የሃይማኖት ተቋማት የሚሳተፉበት የጸሎት መርሃ ግብር ማዘጋጀቱን አስታውቋል። አቤት እግዚአብሔር ስራ! አሁን በእፎይ ማን ይወቀስ? ሪስኩን የሚወስደው እፎይ ነው። የምትከብረው ግን ቤተክርስቲያን ነው። ተመልከት የእግዚአብሔር ስራ። ሰላም ለእናንተ እንደምን አላችሁ እንደምን ቆያችሁ። በዛሬው ቪዲዮ በባህር ዳር ከተማ በጣና ሐይቅ ላይ መንፈሳዊ ጉዞ በሚጓዙ ተጓዦች ላይ መንፈሳዊ ባህር ላይ ጉዞ ወደ እናታችን ቅድስት ክርስቶስ ሰምራ ዓመታዊ የንግስ በዓልን በጀልባ ተሳፍረው ይሄዱ የነበሩ ሰዎች እንግዲህ ቁጥራቸው በውል ባይታወቅም ወደ 80 የሚጠጉ ምእመናን እንግዲህ በጀልባው መስጠም ምክንያት ህይወታቸው ማለፉን እየተነገረ ይገኛል። እንግዲህ መረጃ ከወጣ ጊዜ ጀምሮ መርከቡን ፍለጋ የሰጠሙ ሰዎችን ፍለጋ ከፍተኛ የሆነ ርብርብ እየተደረገ ይገኛል። በዛሬው ቪዲዮ ይሄን የምንመለከት ይሆናል። ጀልባው ተገኘ፣ ምን ያህል ሰዎችስ እየወጡ ይገኛል? እንግዲህ ቁጥራቸው ከጣና ሐይቅ ወይም ደግሞ ከሐይቅ ውስጥ በወጡ ቁጥሮች መካከል ነው የሚታወቀውና ይሄንን ቪዲዮ የምንመለከት ይሆናል። እንዲሁም ደግሞ በምርጫው ላይ ጸሎት አስደርጋለሁ ብሏል መንግስት። የምርጫ ቅስቀሳ አንዱ አካል አልፎ አሁን ደግሞ ለምርጫው ጸሎት እናደርጋለን ብለው የሃይማኖት ሰዎች ተነስተዋል። ይሄንን ቪዲዮ የምንመለከት ይሆናል። እንግዲህ ሁላችሁም አብራችሁን ቆዩ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርጉ። ጨርቅ ነው ያ ሁሉ ተለቅሞ ያለ አዎ እዶ ተቀነሰ እዚያ ላይ ነው እንግዲህ የተገለበጡት። እዚያ ላይ ፍለጋ ላይ ናቸውና የተገለበጠውን ጀልባ ለማውጣት ነው። በጣም የሚያሳዝን ሁኔታ ነው። እንግዲህ እግዚአብሔር በቸርነቱ የሞቱትን ነፍስ ይማር። በጣም ያሳዝናል። እጅግ አስደንጋጭ እጅግ አሳዛኝ መረጃ ለመላው ኦርቶዶክሳውያን ተሰምቷል። ሁላችሁም ነፍስ ይማር በለም። የእናታችን የክርስቶስ ሰምራ ዓመታዊ ክብረ በዓል ለማክበር በዋዜማ በጣና ሐይቅ ላይ ጉዞ ሲያደርጉ የነበሩ በርካታ ኦርቶዶክሳውያን ምዕመናን እጅግ ባልታወቀ ሁኔታ ጀልባዋ ተገልብጣ በውሉ ያልታወቀ በርካታ ኦርቶዶክሳውያን ህይወታቸው ማለፉ ተሰምቷል። ሁላችሁም ነፍስ ይማር በሉ። በርካታ ኦርቶዶክሳውያንን አተናል። ይወጡ ነው ሶስት ነው ይወጣ ይላል እንደ ይላል በያፍ ነው ታምሰ የበረከት ጉዞ ለማካሄድ የሞቱት ወገኖቻችን እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን። ነፍስ ይማር እያል ሁላችንም ነፍስ ይማር እንበል። ይሄ ኦርቶዶክሳዊ ልማዳችን ስለሆነ ነፍስ ይማር ለሞቱት ወገኖቻችን። እንግዲህ ባህር ዳር በርካታ የሆኑ ጥንታዊ ገዳማት አሉ። በጣና ሐይቅ ዙሪያ እንኳን በርካታዎች አሉ። ስለዚህ በዚያ ላይ ጉዞ የሚሆነው መንፈሳዊ ጉዞ በባህሩ ላይ ስለሆነ በሐይቁ ላይ የሚካሄዱ ጉዞዎች እጅግ በጣም ጥንቃቄ የሚያሻቸውና ጣናነሽ ቁጥር 1 የተሰኘ ትልቅ መርከብ አለ። በእርሱና በሌሎችም ደግሞ መካከለኛ የሆኑ ደህንነታቸው የጠበቀ ጠንካራ የሆኑ መርከቦች አሉ። ነገር ግን በዚህ ላይ ነው እንግዲህ የተገለበጡት ጀልባ እጅግ በጣም አሮጌ ጀልባና ከአቅሙ በላይ የጫነ እንደሆነ መረጃዎች ወጥተዋል። ከመያዝ ካለበት ቁጥር በላይ ማለት ነው። ይህ እንግዲህ ብዙ ኦርቶዶክሳውያን ልናደርገው የሚገባ ጥንቃቄ ነው። ነገ ከነገ ወዲያ እንዲህ ያሉ ጉዞዎች ሲካሄዱ ጥንቃቄ ያደርጋል። እንኳንስ እንዲህ አይነት በርካታ ቁጥር አንድ ሰውም እንኳን በጀልባ ጉዞ ላይ እስካሁን እንዲህ ያለ አደጋ ደርሶ ገጥሞ አያውቅም ማለት ነው። ነገር ግን ከቁጥር በላይ ስለተጫነ ይሞን የለበትም። ኦርቶዶክሳውያን እንግዲህ እግዚአብሔር የሚጠብቀን ቢሆንም መንፈሳዊ ጉዞ የምንል ቢሆንም ጥንቃቄ ያስፈልጋል። ማስተዋል ይጋርዳል፣ ጥንቃቄ ያድናል እንደተባለ ይህንን መዘንጋት አያስፈልግም። ሁላችንም በየትኛውም በምናደርገው መንፈሳዊ ጉዞ ላይ የራሳችንን ጥንቃቄ ያስፈልጋል ማለት ነው። ለአምልኮ ለተለያየ ለዝማሬ ብዛቱ ነው የሚሄዱ አግባብ አለመሆኑን መረዳት ያስፈልጋል። እነ እፎይ ከመጡ በኋላ እደግመዋለሁ፣ እነ እፎይ ከመጡ በኋላ
በእስልምናው በኩል የሚነሱ ጽንፈኛ ጥያቄዎች ቤተክርስቲያን ላይ ይፈሱ የነበሩ ጽንፈኛ ጥያቄዎች እግዚአብሔር በሚያውቀው ቀንሰዋል። በዘመድ በእውቀት በምናምን ሳይሆን በቃ ለአገልግሎቱ ያስፈልጉናል ብሎ ነው እግዚአብሔር የሚጠራው። ስለዚህ እፎይም የተጠራው በዚህ መልክ ይመስለኛል። አጠራሩ በዚህ መልክ ነው እና አህያውን ሲፈልግ አምጥቶ አንግሶት እንደሆነ አላውቅም፣ ግን ለክስ በማያመች መልኩ አቤት የእግዚአብሔር ጥበብ፣ አቤት የእግዚአብሔር ስራ። አሁን በእፎይ ማን ይወቀሳል? ሪስኩን የሚወስደው እፎይ ነው። የምትከብረው ግን ቤተክርስቲያን ናት። ተመልከቱ የእግዚአብሔር ስራ። የምትከብረው ቤተክርስቲያን ናት፣ ግን ሪስኩን የሚወስደው ሰማዕትነትን፣ ዋጋውን፣ መራብ፣ መጠማት፣ መሰደብ የወሰደው እሱ ነው። ይሄ ደግሞ ምርጫ ነው፣ በሰው አይሆንም። ይሄ ልጅ ይህንን ተከታታይ ጊዜ በዚህ ሁኔታ እነዚህ ግሩፖች ከጸኑ እግዚአብሔር የፈለገው ያሰበላቸው ነገር አለ ማለት ነው። አሁን እኔ እንደሱ ልሁን ብል አልችልም። ብዙዎች አሁን ይመኛሉ እንደፎይ ለመሆን። ብዙዎች እንደፎይ ከሱም በላይ አቃለው ሊሉ የሚችሉ ሊኖሩ ይችላሉ። አረብኛውን የጠነቀቁ፣ ቁርአኑን የጠነቀቁ፣ ሐዲሳቱን የጠነቀቁ ሰዎች ሊኖሩ ይችላሉ። እንደፎይ መሆን ይፈልጋሉ። አልተመረጡም። የተመረጠው ለዚህ ጉዳይ እሱ እና ቀንሶ እንከባበር የሚል መጥቷል። በእስልምና ደግሞ ክልክል ነው። በእስልምና መሟገት፣ በእስልምና ከክርስቲያኖች ከአይሁዶች ጋር መነጋገር፣ በእስልምና ቁርአንን አንስቶ ገልጦ ለክርክር ማቅረብ የተከለከለ ነው። ይሄን ጥሰው ነው የመጡት እነዚህ ወሃቢዮች ማለት ነው። ወሃቢዮች ማለት ለእስልምና እንደኛ ፕሮቴስታንት እንደሆኑት ከኛ ተገንጥለው እንደወጡት እንደ ተሐድሶቹ ማለት ነው። ተሐድሶቹ ይሄ ያስፈልግም እንደሚሉት እነዚህም ጽንፈኞች እስልምና ውስጥ መጥተው ነው ያ ተከባብሮ የኖረውን እስላም እንዲህ ያደረጉት ማለት ነው። የምርጫ ጸሎትና ዱዓ ሊደረግ መሆኑ ተነገረም። የኢትዮጵያ ሃይማኖት ተቋማት ጉባኤ መጪውን ምርጫ አስመልክቶም 7 የሃይማኖት ተቋማት የሚሳተፉበት የጸሎት መርሃ ግብር ማዘጋጀቱን አስታውቋል። ግንቦት 16 2018 ዓ.ም በአዲስ አበባ ከተማ አራዳ ፓርክ በሚካሄደው የምርጫ ጸሎት መርሃ ግብር ላይ 7 የተለያዩ ሃይማኖት ተቋማት የሃይማኖት አባቶች ባሉበት የጸሎት ፕሮግራሙ ባሉበት እንደሚከናወን የተገለጸ ሲሆን 7ኛው ጠቅላላ ሀገራዊ ምርጫ በሰላም እንዲጠናቀቅ በየሃይማኖቱ ጸሎት ይደረጋልም ተብሏል። ለምርጫ ጸሎት ማድረግ እንግዲህ እናንተ እንዴት ታዩታላችሁ? ያስኬዳል? እንዴት ነው ይሄ ነገር? ጸሎት የሚገባው ሁኔታ ነው ወይስ የጸሎቱ ዓላማ ምንድነው? በግልጽ የተገለጸ አይመስልም። ግን የሃይማኖት ተቋማት እንግዲህ 7 ሃይማኖት ተቋሞችን ይዤ ጸሎት ለምርጫው አደርጋለሁ፣ ለምርጫው እጸልይበታለሁ እያለ ይገኛል። ይሄ ጉዳይ በጣም ብዙዎችን አወዛግቧል። ብዙዎች መነጋገር ሆኗል። በዚህ ጉዳይ እናንተ ሀሳብ አስተያየት ምንድነው? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። እንግዲህ ወንድማችን ዘመድኩን እንደገለጸው ያው እፎይና እስልምና ላይ ንጽጽር የሚሰሩ ሰዎች በልኩ እንዲሰሩ እየጠየቀ ይገኛል። በተለይ ደግሞ የእፎይ ወደዚህ መምጣት ወሃቢይ ነን የሚሉ ሰዎችና ኦርቶዶክስን ለማጥቃት የሚሆኑ ሰዎችን እፎይ በደንብ መከላከል የቻለና ለቤተ ክርስቲያን ብቻውን ምላሽ መስጠት የቻለ ወንድም መሆኑን በግልጽ አሳይቷል። ዛሬም የባለፈው አይነት ስህተት እንዳንፈጽም ጥንቃቄ እናድርግ። ይህን ቪዲዮ በአጭር ጊዜ ለብዙዎች ሼር እያደረጋችሁ አድርሱልኝ። በተለይ ደግሞ አብያተ ክርስቲያናትንና ገዳማትን ለሚያስጎበኙ ሰዎች በደንብ ሼር እያደረጋችሁ አድርሱላቸው። በባለፈው እንግዲህ ሁላችሁም እንደምታስታውሱት አይሾስፒድ ወደ ኢትዮጵያ መጥቶ ከጎበኛቸው ቦታዎች መካከል አንደኛዋ ቅድስት ቤተክርስቲያን ነበረች። እናም ካቴድራል ቅድስት ሥላሴ ቤተክርስቲያን ውስጥ ገብቶ እንዴት አድርጎ እንደጎበኘ አይሾስፒድን ሁላችሁም ታስታውሳላችሁ። ቲሸርት ለዚያውም ደግሞ የዝላይ አይነት ነገር እንደዚህ እያለና በዚህም ታዲያ ብዙዎቻችን ኦርቶዶክሳውያን ቅሬታችንን ስናሰማ ነበር። ታዲያ ዛሬም ዕውቁ የሶሻል ሚዲያ ተጽዕኖ ፈጣሪ ዴይላን ፔጅ ከወንድማችን ከአዶናይ ጋራ ወደ ኢትዮጵያ ለጉብኝት ገብቷል። ታዲያ ኢትዮጵያ ውስጥ በሚኖረው ቆይታው ማለት ነው አብያተ ክርስቲያናትንና ገዳማትን ይጎበኛል ብዬ ተስፋ አደርጋለሁኝ። እናም አስጎብኚዎች የባለፈው አይነት ስህተት ዛሬም እንዳይፈጸም በደንብ አድርጋችሁ ጥንቃቄ ማድረግ ይኖርባችኋል። ስታስጎበኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቷን በሚገልጽ መልኩ ልታስጎበኙ ይገባል ብዬ ወንድማዊ መልእክቴን አስተላልፋለሁ። ምክንያቱም ይሄ ሰው አንድ ሰው ብቻ አይደለም፣ ለዓለም ነው የሚያሰራጨውና ዓለም ደግሞ ትክክለኛውን ስርዓታችንን ማወቅ ስላለብን ማለት ነው ከአለባበስ ጀምሮ ወደ ቤተክርስቲያን ሲገባ ነጠላ አልብሳ
ደርሳችሁ በደንብ ስርዓታችንን የቤተ ክርስቲያንን ስርዓት በጠበቀ መልኩ እንድታስጎበኙ ስል ወንድማዊ መልእክቴን አስተላልፋለሁ። ካለፈ በኋላ መወቃቀሱ ፍሬ ስለሌለው ነው አስቀድሜ ይህን ቪዲዮ የሰራሁትና ለብዙዎች ሼር እያደረጋችሁ አድርሱልኝ። እናንተም ሐሳባችሁን ኮሜንት ላይ አስቀምጡልኝ። በእኔ ሐሳብ የምትስማሙ ከሆነ አዎ ትክክል ነው እያላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ለብዙዎች እንዲዳረስ አድርጉት። ጦርነት የለም፣ ረሃብ የለም፣ ችግረኛ የለም። ሰው ወጥቶ ለምን እንደሚለምን አይገባንም። ሰላም ነን፣ እግዚአብሔር ይመስገን። ሀገራችን አድጋለች። 2 ዲጂት ነው እያደግን ያለ ነው። ሁሉ ነገር ሰላም ነው። አበርገሌ ረሃብ የለም። አፋር ችግር ውስጥ አይደለም። ትግራይ ጦርነት አይደለም። አማራ ህዝብ በድሮን አይጨፈጨፍም። ኦሮሚያ ክልል ስቃይ ላይ አይደለም ህዝቡ። ኦርቶዶክሳውያን አይታረዱም። በቃ አሁን ኢትዮጵያ ውስጥ ያለው አርሰናል ነው፣ ዴላም ፔጅ ነው። በቃ ልማት በልማት ነው። እግዚአብሔር ይመስገን። አዶናይ እንኳን ደስ ያለ። የኦርቶዶክሳውያንን ሞት የአርሲ የሽርካን መታረድ ስላስረሳ ሽርካ ስለታረዱት ሰዎች ድምጽ ስለሆንክ የቅዱሳኑን የሰማዕታቱን ሞት ለማስቀረት ቅንጣት ኮንትሪቢዩት ስላደረግ ትንሽዬ ፎከስ የዳው እንትን ስለሆነ ቴንክ ዩ ብሩክ ኒውስ፣ ሙሴ ሰለሞን ምናምን ሁላችሁም እንዴት አይነት ድንቅ ሰዎች ናችሁ። ባይ ዘ ዌይ ኢትዮጵያ ውስጥ አሁን ፒውር የሆነ ክላስ ተፈጥሯል። ሪጀክትድ ሶሳይቲ አለ፣ ከዛ በኋላ ይሄ ሪስፔክትድ ሶሳይቲ አለ። የእነ አዶናይ ግሩፕ የመንግስት አሸብሻቢ ነው። የእነ ብሩክ ኒውስ የመንግስት አሸብሻቢ ነው። የእነሱ ታሪክ መስራት የሚፈልጉት አይ ዶንት ኖ እኔ በጀርባ ምን እየሰሩ እንደሆነ። እኔ ፖለቲከኛን አላምንም። አዶናይ ፖለቲከኛ ነው ለኔ። ከጀርባ ምን እየሰራ እንደሆነ ገንዘብ እያቀባበለ ይሁን መሳሪያ እያቀባበለ ይሁን አላውቅም። ግን ፒውርሊ የማውቀው ነገር ምን መሰላችሁ? የኢትዮጵያ ቲክቶከር ስለ ኦርቶዶክሳውያን መታረድ፣ ስለ ጴንጤዎች መታረድ፣ ስለ አክሱም ሙስሊሞች፣ ስለ ትግራይ ህዝብ ስቃይ፣ ስለ አማራ ህዝብ ስቃይ አይመለከተኝም ብሏል። እናንተ ደግሞ በደንብ ፎሎ እያደረጋችኋቸው ነው። በጣም እያጠናከራችኋቸው ነው። አሽከሮች ነን። ገረድ ሜንታሊቲ ነው ያለን ሁላችን። ከልብ እናመሰግናለን ፓስተር ጌዲዮን። በእውነት የተናገረው ድንቅ ነገር ነው። እንግዲህ ዴላም ፔጅ የተባለው ተጽዕኖ ፈጣሪ በቲክቶክ በርካታ በሚሊዮን የሚቆጠሩ ተከታዮች ያሉት ሰው ኢትዮጵያ ውስጥ ገብቷል ማለት ነው። እንግዲህም የራሱ የሆነ መልካም የሆነ ነገር ይኖረዋል ሀገር ለመጎብኘት ለማሳየት እሱ እንዳለ ሆኖ፣ ነገር ግን እንግዲህ ጌዲዮን እንደተናገረው እየሆነ ያለው መተት ያለበት ነገር እያየ አይደለም። ድምጽ እንዲሆኑት ይሄ ሰው እንግዲህ በጣም የኢትዮጵያ ቤተክርስቲያን ደረሰባት ያለውን መከራ እየታረዱ ያሉ ምእመናን ቀሳውስቷን ቤተክርስቲያን ላይ እየተፈጸመባት ያለውን ግፍ ማየት ቢችል ቢዘግበውና በሚሊዮን ቢዳረስ እንዴት ያለ ትልቅ ጥቅም ነበረው። ነገር ግን እነ አዶናይ ሌሎችም እነዚህ ቲክታክ ላይ ዜና እንሰራለን የሚሉ እነ ብሩክ ኒውስ ሌሎችም እያሳዩና ያደረጉ ያሉት ነገር ፈጽሞ የኦርቶዶክሳውያን የሀገሪቱ መከራና ግፍ እንዲሁም እየደረሰ ያለው የኑሮ ውድነት መከራው እንዲታይ አይፈልጉም። ለዚህ ነው እንግዲህ ፓስተር ጌዲዮን በዚህ ልክ የገለጸው። በዚህ ጉዳይ እናንተ ሐሳብ ምን ይመስላል? እስኪ እንወያይበት።